የሚሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የተወደዳችሁ ቅዱሳን እንደምን አላችሁ? ዛሬ አራተኛውን ቀን አብረን እንከፋፈላለን። ሄኖክ ነኝ። እግዚአብሔር ደግሞ እንዲያስተምረን አብረን እንጸልይና ወደ ዛሬው ሐሳብ እንገባለን ማለት ነው። ክብር ሁሉ ለጌታ ይሁን። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ ክብር እንሰጥሃለን። ስለዚህ ስለሰጠህን ጊዜ ቃልህን እንድንከፋፈል ስለዚህ ስለተዘጋጀልን የአገልግሎት መስመር ክብር ሁሉ ለአንተ ይሁን። አባት ሆይ ዛሬ እኔ ለምናገረው ለሚሰሙህም ጸጋ እንዲበዛ በኢየሱስ ክርስቶስ ስም ጸልያለሁ። ክብር ሁሉ በሰማይ በምድር ለአንተ ይሁን። በሕያው ልጅ በኢየሱስ ክርስቶስ ስም ስትል ጸሎታችንን ስማን። አሜን። የእግዚአብሔር ስም የተባረከ ይሁን። ወገኖቼ ዛሬ የምንከፋፈለው እናንተ የምድር ጨው ናችሁ በሚል ሐሳብ ነው። በእግዚአብሔር ቃል ማቴዎስ ምዕራፍ 5 ከቁጥር 13 እስከ 14 እናንተ የምድር ጨው ናችሁ፣ እናንተም ደግሞ የዓለም ብርሃን ናችሁ የሚል ክፍል እናያለን። ይህንን ቁሳዊ የሆነ ነገር እንደ ጨው ያለ ነገር ጌታችን ተጠቅሞ እንደዛ እንደ ጨው እንድናጣፍጥ በምድር ላይ በሚኖረን ሕይወትና ዘመን ሁሉ ለሰዎች እንደ ጨው ጠቃሚ እንድንሆን የተናገረበት ክፍል ነው። እንግዲህ በምድራችን ዛሬም ድረስ የጨው አስፈላጊነት በጣም ሁላችሁም እንደምትገነዘቡት ያለ ጨው ምንም ነገር እንደማይጣፍጥ ስናበስል ስናቀርብ አንዳንዴ ጨው የለውም እንላለን። በእርግጥ ደግሞ ጨውም ሲበዛ ደግሞ ጨው በዛ እንላለን። ግን ጨው ምን ያደርጋል? በጌታ በኢየሱስ ክርስቶስ ዘመን ጨው እጅግ ዋጋ ያለው ነገር ነበር። ለምግብ ጣፋጭነት ብቻ ሳይሆን ለምግብም መቆየት የሚያስችል ባህሪ ያለው እንደ ስጋ ያሉ ነገሮች እንዳይበላሹ የሚረዳ ነገር ነው። በዛ ዘመንም ለቁስል ማገገሚያነት የሚጠቀሙበት እንደነበረ አንዳንድ ጽሑፎች ያመለክታሉ። በዋናነት ግን የጨው ጥቅም የሚጣፍጥ ምግበላውን ምግብ የሚያጣፍጥልን ቅመም ነው። እንግዲህ ጌታ ኢየሱስ ክርስቶስ የጨውን ባህሪ አይቶ ለሰው ልጆች ደግሞ የዚሁን አይነት ባህሪ እንዲኖረን እናንተ የዓለም ጨው ናችሁ፣ የምድር ጨው ናችሁ ብሎ ሲናገር እናያለን። እንደ ጨው ከምንኖራባቸው ሰዎች ጋራ ለሌሎቹ ሕይወት መጣፈጥ ምክንያት እንድንሆን አስፈላጊዎች እንደ ጨው አስፈላጊነት እኛም አስፈላጊ እንድንሆን እንግዲህ በአንድ ቤት ውስጥ አንድ ከሚያስፈልግ ነገር አንዱ ጨው ነው። ጨው ካለቀ ምግብ መስራት ማዘጋጀት በሌላ ሊተካ የማይችል ስለሆነ ሁሉ ጊዜ እያንዳንዳችን ቤት ወደ ኩሽና አካባቢ ስንሄድ ኮሜዲናችንን ስንከፍት ጨው መኖሩ እርግጠኛ ነኝ። ስለዚህ ለዚህም ዓለም አለጨው እንደ ክርስቲያኖች አለጨው ይሄ ምድርም
ይህ ዓለምም የሆነ የሚጎለው ነገር አለ ማለት ነው። ስለዚህ እኛ በምድር ላይ ስንኖር እንደ ጨው ሆነን ካልኖርን ይቺ ዓለም የጎደላት ነገር አለ ማለት ነው። ስለዚህ ነው ጌታ ኢየሱስ ክርስቶስ እናንተ የምድር ጨው ናችሁ። ስለዚህ እንደ ጨው ተጽዕኖ ፈጣሪዎች እንድንሆን፣ እንደ ጨው የሰዎችን ሕይወት በሰዎች ሕይወት ላይ ለውጥ የምናመጣ የሚሰማ የሚቀመስ ነገር የሚጣፍጥ ነገር እንዲኖረን ጌታ ሲናገር እዚህ ላይ እናያለን። እንግዲህ አንዱ የጨው ባህሪ ጨው ነኝ ብሎ ራሱ የሚናገር ሳይሆን በስራው የሚታይ መኖሩና አለመኖሩ የሚታወቅ በመቅመስ የሚታወቅ በተግባር ስንበላው የምናውቀው ነው እንጂ እኔ ጨው ነኝ ብሎ ራሱን የማይገልጥ እንዲያውም ብዙ ጊዜ የሚገኘውም ፊት ለፊት ተገልጦ ሳይሆን የተደበቀ ስፍራ ነው። ራሱን ለማሳየት የማይቸኩል ራሱን ለማሳየት እዩኝ የማይል ማለት ነው። ጨው ድምፅ የለውም። እንደተናገርኩት ጨው አይጮህም። እርግጥ ነው አንዳንድ ነገሮች በመናገር በመጮህ መደረግ ያለባቸው ነገሮች ይኖራሉ በክርስትናችን ሕይወት። ዛሬ ግን በጣም የጎደለው የመናገር እጦት ሳይሆን ዝም ብሎ በመሆን ግን የሚታይ የሚገለጥ በመሆን ለሰዎች ራስን የማሳየት ወይም ደግሞ ጥቅምን የመግለጽ ጉድለት ነው ያለን። ጨው በመሆን ራሱን በመሆን በምግብ ውስጥ ገብቶ ጨው መሆኑን እንኳን እስኪጠፋ ድረስ እዚህ ውስጥ ጨው አለ ብለን በእጃችን ነክተነውን በማነካው ሌቭል ግን መኖሩን ግን በመሆን የሚገልጽ ባህሪ እንዳለው ክርስትናችንም በመሆን መገለጥ ያለበት ይመስለኛል። ዛሬ በጣም ድምፅ በዝቷል። ጌታ ኢየሱስ ክርስቶስ በአንድ ስፍራ ሲናገር ደቀ መዝሙሬም ደግሞ መሆናችሁ በፍቅራችሁ ያውቋችኋል ይላል። ፍቅርም በመሆን የሚገለጥ ነው። አፈቅራለሁ ብለን በአንደበት ብንናገር ልክ ግን ፍቅርን ካልኖር ነው ጨው ነኝ ብሎ ግን ደግሞ እንደ ጨው ካልጣፈጠ ልክ መጽሐፍ ቅዱስ እንደሚናገረው አልጫ ነው ብሎ ይጥሏል እንደሚል የዛን አይነት ድርጊት እያደረግን ነው ማለት ነው። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስ ይሄንን በጣም አስፈላጊ ሚኒራል እንግዲህ ጨውን እንደ ሚኒራል ብንወስድ እንደዚህ ሁኑ ሲለን ልክ የእሱን ባህሪ ለሰዎች ልጆች የሚሰጠውን ጥቅም እኛም በምድር ላይ ኢየሱስ ክርስቶስን ለሌሎች እንድናሳይ በመኖር እንድንገለጥ በመኖር ተጽዕኖ እንድናመጣ በመኖር ለውጥ እንድናመጣ በመኖር ማጣፈጥ እንድንችል ሕይወታቸውን ይህንን እንድንገነዘብ በሚገባን ቀላል ቋንቋ በምናውቀው ሁሌ በምንጠቀምበት አንድ ቁስ ነገር እናንተ የዓለም ጨው ናችሁ አለ። እንግዲህ በአካላችን ውስጥ ብዙ ኦርጋኖች አሉ፣ የሚታዩም የማይታዩም። ልክ ጨው ከምግብ ጋር ተቀላቅሎ ጨው መሆኑ
እንደማይታወቅ ቅድም እንዳልኩት ግን ደግሞ ምግቡን ስንበላው እንደሚጣፍጥ ዛሬ እኔ ራሴ አሁን በምናገርበት ጊዜ ለእናንተ የምናገርበትን አንደበት የሚያንቀሳቅስ ብዙ ህዋሳቶች አሉ ከውስጥ ብዙም ለመኖራችንም ራሱ ዋና ምክንያት ይሆኑ። አሁን ሳምባ የማይታይ ነው። ሳምባ ግን ድምጽ አያወጣም። ስራውን ግን እየሰራ አሁን እንኳን እየተናገርኩኝ መተንፈስ ችያለሁ። በውስጣችን በአካላችን ውስጥ ያሉ ብዙ ኦርጋኖች አይታዩም፣ ግን ስራቸው በጣም ሲግኒፊካንት ነው። ለመኖር ወሳኝ የሆኑ ናቸው። አንደበት ደግሞ ከንፈራችን ይታያል፣ ምላሳችን ስንናገር ስንበላ ይታያል፣ አይናችን ይታያል፣ ጆሮአችን ይታያል። አስፈላጊ ነገሮች ናቸው። ግን እኛ ብቻ ነን ብለው አለ ሳምባ ምድር ላይ መቆየት አይችሉም። አለ ልብ ምድር ላይ መቆየት አይችሉም። በህይወት አይኖር። ልክ እንደዚሁ ኦርጋናችን በውስጥ ያሉት እንደዚህ ኢምፖርታንት እንደሆኑ የማይታዩ ሆነው ግን ስራቸው በጣም አስፈላጊ የሆኑ ክርስትናችንም ሁል ጊዜ እኔ ከሌነኝ ብለን ከምንናገረው የበለጠ በማይታይ ማንነት ውስጥ ዝቅ ባለ ማንነት ውስጥ ግን በተግባር ራሳችንን መግለጥ አለብን። ልክ በውስጣችን እንዳሉት ኦርጋኖች በቤተ ክርስቲያናችንም ውስጥ በዚሁ አይነት መገለጥ አለብን። እርግጥ ነው የሚታዩ አገልግሎቶች አሉ። መድረክ ላይ፣ ዝማሬ ላይ ይታያሉ፣ ደግሞ አስፈላጊ ናቸው። ግን ብዙ አገልግሎቶች፣ ክብር የሚገባቸው አገልግሎቶች የማይታዩም አሉ። ጨው ምግብ ውስጥ ገብቶ እንደማይታይ ግን ስራውን እንደሚሰራ ወገኖቼ ለኔና ለናንተም ዛሬ ሰዎች አይተው ሊያደንቁት የማይችሉ ግን በእግዚአብሔር ፊት የከበረ አገልግሎት እግዚአብሔር ግን የሚያየው ሰው ላይ ያየው የሚችል አገልግሎት አለ። እኔ በእኛ ቤተክርስቲያን በምናመልክበት ቤተክርስቲያን ውስጥ እንደዚህ አይነት ሰዎች አሉ። ሰው ያላያቸውን ሰዎች አይተው የሚጎበኙ፣ ሰው ያላያቸውን ሰዎች ያልደረሰላቸውን ሰዎች ደርሰው የሚጠይቁ፣ የሚረዱ፣ የሚያግዙ፣ በጓዳቸው ተደብቀው ለልጆች የሚጮሁ፣ የሚያለቅሱ፣ ለመንፈሳዊ መነቃቃት እግዚአብሔር ሰውን ቤተክርስቲያንን እንዲጎበኝ ለሰው የማያወሩ ግን በራሳቸው በጣም ብዙ የሚቃትቱ የሚጸልዩ፣ ሰው ሳያውቃቸው በገንዘባቸው ሰዎችን የሚረዱ የሚደግፉ እግዚአብሔር እናንተም የምታውቋቸው ብዙዎች ሊኖሩ ይችላሉ። ጨው ሲኮን ይሄ የማይታይ ፊት ለፊት የማይገለጥ ግን በውስጥ ሆኖ ግን ስራውን የሚሰራ የሰዎች ህይወት ላይ ተጽዕኖ የሚያመጣ ማንነት እግዚአብሔር እንዲኖረን ነው ጨው ሁኑ የሚለን። ዮሴፍ በግብጽ ውስጥ በስደት ገብቶ ጨው ሆኖ በአካባቢው ላይ ተጽዕኖ እንዳመጣ እንመለከታለን። የዮሴፍ ጨውነት እስራኤልንም ለማዳን ምክንያት ሆነ። በክፋት
ወንድሞቹ የሸጡት ዮሴፍ የሚጠቅም የእግዚአብሔር ሰው ሆነ። አስቴር ለወገኖቿ የምትጠቅም የእግዚአብሔር ሰው ሆነች። እርግጥ ነው እግዚአብሔር የሚፈልገን ዛሬም እንድንጠቅም ነው። ጠቃሚዎች ሆነን ግን ደግሞ ሁል ጊዜ በመናገር ብቻ ሳይሆን በመኖር የሚገለጥ ጠቃሚነትን እንድናስተውል ነው ዛሬ የምናገራችሁ። ብዙ መናገር በሚያስፈልግ ስፍራ መናገር አስፈላጊ ነው። ዮሐንስም በበረሃ ውስጥ የሚጮህ ድምጽ ነኝ ብሎ ተናግሯል። ድምጽ ያስፈልጋል። አለ ድምጽ ወንጌልን መናገር አንችልም። ግን ደግሞ as equally important የሆነው መኖር ነው። በህይወት የሚታይ በህይወት የሚገለጥ ክርስትናን ክርስትና የሚያሰኘው መኖር ነው የሚል ዝማሬ አለ። ክርስትናን መኖር ነው። ክርስቶስ ኢየሱስ በመኖር ነው ለኛ ዛሬ ይህንን ህይወት ያገኘ ነው። እምነታችን የተጀመረው ክርስቶስ በምድር መጥቶ ኖሮ ህይወቱን አሳይቶ ነው። እስከ መስቀል ሞት ድረስ ራሱን በምድር ላይ ተመላልሶ ተገርፎ በመስቀል ላይ ሞቶ ያንን አሳይቶ ነው ዛሬ ክርስትናችን እዚህ ላይ ዛሬ እኛ የምንከተለው ጌታ እኔን እዩ ብሎ እኔን ምሰሉ ብሎ። ስለዚህ ጨውነት ዛሬ የእምነት ኑሮ፣ የቅንነት ኑሮ፣ በክርስቶስ ተስፋ የተሞላ ኑሮ፣ ለሌሎች ጥቅም መኖር እምነታችንን በሚታይ መልኩ ማሳየትን ሁሉ ያካትታልና ጌታ ዛሬ ጨው ሁኑ ይለናል። ጌታ ይርዳን። እንጸልይ። እግዚአብሔር አምላካችን ሆይ እናመሰግንሃለን፣ እንባርክሃለን። ስለዚህ ጊዜ ስም የተባረከ ይሁን። ቃልህን ደግሞ ጌታ ሆይ ስለሰጠህን ጨው ሁኑ ስላልከን ጨው ሆነን ጌታ ሆይ ሌሎችም እንጠቅም ጌታ ሆይ እንድታረገን በኢየሱስ እንጸልያለሁ። ዛሬ ብዙ ጩኸቶች አሉ፣ እኔነቶች አሉ። ዘላለም አባት እግዚአብሔር ሆይ እባክህን በመኖር የሚገለጠውን ክርስትና በመኖር እንድናደርገው እንድትረዳን እንጸልያለሁ። ስለ ሁሉ ስም የተባረከ ይሁን በሕያው ልጅ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል።
ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል ይመለሳል ይመለሳል ኢየሱስ ዳግም ይመጣል ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል